ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ክሪፓ ነኝ። በትናንትና ዕለት የእንግሊዝ ፕሪሚየር ሊግ የ22ኛ ሳምንት ጨዋታ በማንቹሪያን ደርቢ ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር ተገናኝተው ነበር። በዚህ ጨዋታ ላይ ማንቸስተር ዩናይትድ 2-0 በሆነ ውጤት ማሸነፍ ችሏል። የዚህንም ጨዋታ ማች ሪያክሽን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እናንተስ በዚህ ጨዋታ ላይ ምን ተመለከታችሁ? ማንቸስተር ዩናይትዶችስ ድሉ ይገባቸው ነበር? የጨዋታው ኮከብ ስለእናንተ ማን ነበረ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር ያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ማች ሪያክሽናችን የምንገባ ይሆናል። አብራችሁን ቆዩ። በትናንትናው ዕለት በማንቹሪያን ደርቢ የእንግሊዝ ፕሪሚየር ሊግ የ2ኛ ሳምንት ጨዋታ ማንቸስተር ዩናይትድ ማንቸስተር ሲቲን 2-0 በሆነ ውጤት ማሸነፍ ችሏል። የማንቸስተር ዩናይትድን የማሸነፊያ ግቦች ሚንቦማ በ65ኛው ደቂቃ ላይ እንደዚሁም ዶርጉ በ76ኛው ደቂቃ ላይ ከመረብ ማሳረፍም ችለው ነበረ። ይህን ጨዋታ እንግዲህ በአጠቃላይ በኳስ በመያዝ ደረጃ ማንቸስተር ሲቲዎች በጣም የተሻሉ ነበሩ። ነገር ግን ከዛ ውጭ ባሉት የማጥቃት ሂደቶች ላይ ግን ማንቸስተር ዩናይትዶች በጣም የተሻሉ ቡድን ሆነው መመልከት ችለናል። በተደጋጋሚም ወደ ማንቸስተር ሲቲ የግብ ክልልም ሲደርሱ የተመለከትንበትም አጋጣሚ አለ። እንደዚሁም ከ2-0 በተጨማሪም 3 ጎሎችን አስቆጥረው በቫር ሊሻርባቸው ይችላል፣ ኦፍሳይድ በመባል ማለት ነውና ምናልባትም ከዚህ የበለጠ ጎል አስቆጥረው ሊወጡ የሚችሉበትም እድል ነበራቸው። ስታቶቹን ስንመለከታቸው ማንቸስተር ዩናይትዶች በጨዋታው ላይ 32% የኳስ ቁጥጥር ብቻ ነበረ የነበራቸው። ማንቸስተር ሲቲዎች በአንጻሩ 68% ኳስ ይዘው ነበረ። ነገር ግን በኤክስፔክትድ ጎል ደረጃ ማንቸስተር ዩናይትዶች 2.27 ኤክስፔክትድ ጎል አስመዝግበዋል። 11 ሙከራዎችንም ማድረግ ሲችሉ 7ቱ ኢላማቸውን የጠበቁ ሙከራ ነው የነበሩት። በማንቸስተር ሲቲ በኩል 0.45 ኤክስፔክትድ ጎል ብቻ ነበር ማስመዝገብ የቻሉት። ይህ ማለት እንግዲህ ትልቅ የሚባል እድልን አልፈጠሩም ማለት ነው። እንደዚሁም ደግሞ 7 ሙከራዎችን ብቻ ነው ማድረግ የቻሉት። ከነዚህ 7 ሙከራዎች ደግሞ አንዱ ብቻ ነው ኢላማን የጠበቀ ሙከራ የነበረው። ከዚህ ውጪ ማንቸስተር ዩናይትዶች 6 ቢግ ቻንሶችን ክሬት ማድረግ ችለው ነበረ። ይህ ማለት እንግዲህ ለጎል በጣም የቀረቡ በጣም ምርጥ የሚባሉ እድሎችን ፈጥረው ነበረ። ከነዚህ ውስጥ ግን 4ቱን ሊሰቱት ችሏል። ማንቸስተር ሲቲዎች በአንጻሩ በዚህ ጨዋታ ላይ ምንም አይነት ቢግ ቻንስ፣ ምንም አይነት ትልቅ እድሎችን ሊፈጥሩ አልቻሉም። ከጨዋታው በፊት እንግዲህ ስላችሁ የነበረ ነገር አለ። ማንቸስተር ዩናይትዶች ይህንን ጨዋታ ለማሸነፍ በመጀመሪያ ደረጃ በጣም በጥሩ ሁኔታ መከላከል መቻል አለባቸው። ከዛ በኋላ ደግሞ በካውንተር አታክ የሚያገኟቸውን አጋጣሚዎች መጠቀም አለባቸው ስላችሁ ነበርና ያንንም ነገር በዚህ ጨዋታ ላይ በደንብ መመልከት ችለናል። ስላችሁ የነበረውንም ነገር በደንብ መተግበር ችሏል። በሚከላከሉበት ሰዓት የነበራቸውን ፎርሜሽን ስንመለከት አሁን በአጠቃላይ በጨዋታው ላይ 4-2-3-1 ፎርሜሽን ነበር ይዞ እየገቡት። በተከላካይ መስመር ላይ ዳሎት፣ ማጉዌር፣ ማርቲኔዝ እና ሾ ሲቀመጡ በደብል ፒቮት ላይ ካዝሚሮና ሜይኑ እንደዚሁም ከነሱ ፊት ለፊት ደግሞ 3 ቦታ ላይ አማድ፣ ብሩኖ ፈርናንዴዝ እና ዶርጉ በ9 ቁጥር ቦታ ላይ ደግሞ ሚንቦማ ነበረ የገቡትና በሚከላከሉበት ሰዓት ሜይኑና ካዝሚሮ በጣም ወደ ኋላ ይሳባሉ። ከነሱ በተጨማሪም ደግሞ አማድና ዶርጉ ከተከላካዮቹ አጠገብ ነበር ሲጫወት የነበሩት። ሞር እንደውም ወደ 5-4-1 ፎርሜሽን ሲቀየሩ መመልከት ችለናል። በተለይ ዶርጉና አማድ ወደ ኋላ እየተመለሱ በመከላከል ደረጃ ቡድናቸውን በጣም በትልቁ ሲያግዙ መመልከት ችለናል። ይህንንም ደግሞ ማድነቅ ያለብን ሩበን አሞሪም ነው። ሩበን አሞሪም እንደሚታወቀው በ3-4-3 ፎርሜሽን ነበር ሲጠቀም የነበረውና በ3-4-3 ፎርሜሽን በሚጠቀምበት ሰዓት ዶርጉንና አማድን እንደ ዊንግ ባክነት በተደጋጋሚ ሲጠቀም መመልከት ችለን ነበርና ያ ነገር ደግሞ በዚህ ጨዋታ ላይ በደንብ የጠቀማቸው ይመስለኛል። ምክንያቱም ዶርጉ ወደ ኋላ እየተመለሰ ቡድኑን ሲያግዝ ነበር። እንደ ዊንግ ባክነትም ሲጫወት ተመልክተነዋል። እንደዚሁም በሚያጠቁበት ሰዓት ደግሞ ፍጥነቱን ተጠቅሞ የማንቸስተር ሲቲን ተከላካዮችን ሲያስጨንቅም መመልከት ችለናል። አማድን በተመሳሳይ መልኩ ወደፊት ሲሄድ በጣም ምርጥ ነበር። ነገር ግን ደግሞ ወደፊት መሄድ ብቻም ሳይሆን ወደ ኋላም እየተመለሰም ቡድኑን ሲያግዝ የተመለከትንበት አጋጣሚም አለ። ከነዚህ ሁለቱ ተጫዋቾች በተጨማሪም ካስሜሮም ጥሩ የሚባል ምሽትን ማሳለፍ ችሏል። በተለይ እስከ 81ኛው ደቂቃ ድረስ ተጎድቶ እስከሚወጣበት ሰዓት ድረስ በጣም ጥሩ የሚባል መከላከልን ሲያደርግ ነበረ። ሜይኑም ከረዥም ጊዜ በኋላ በቋሚነት ጀምሮ ቡድኑን በጣም በትልቁ ማገዝ ችሏል። የተለያዩ ኳሶችንም ሲያጨናግፍ መመልከት ችለናል። በሙሉ 90 ደቂቃ ያሳየውን እንቅስቃሴ ስንመለከት በዚህ ጨዋታ ላይ በተለይ በመከላከሉ ደረጃ ላይ 2 ኳሶችን ሊያስጠል ችሏል። 3 ታክሎችን መውረድ ችሏል። 1 ብሎክ አድርጓል። 2 ክሊራንስንም ማስመዝገቧል። 2 ኢንተርሴፕሽን፣ 1 ሪከቨር፣ 1 ደግሞ ድሪብል ፓስ ማድረግ የቻለ ተጫዋች ነው የነበረውና በአጠቃላይ ጥሩ የሚባል ምሽትንም ማሳለፍ ችሏል። በኤሪያል ዶል ራሱ በአየር ላይ ኳስ ራሱ ከ3ቱ 2ቱን ማሸነፍ ችሏልና በመከላከል ደረጃ ቡድኑን በጣም በትልቁ ሲያግዝ መመልከት ችለናል። ወደፊት በሚሄዱበት ሰዓት ደግሞ የነ ብሩኖ ፈርናንዴዝ ድንቅ ብቃት በትናንትናው ዕለት ማንቸስተር ዩናይትድን አሸናፊ ሊያደርጋቸው ችሏል። በጨዋታው ላይም 1 አሲስት ማስመዝገብ ችሏል። ከዛ በተጨማሪም የተለያዩ እድሎችንም ሲፈጥሩ መመልከት ችለናል። ማንቸስተር ዩናይትዶች በዚህ ጨዋታ ላይ በሚያጠቁበት ሰዓት በአማድ፣ በዶርጉ፣ በሚንጎማና በብሩኖ ፈርናንዴዝ በጣም
ሲያጠቁ መመልከት ይችላል። እና በዚህ ጨዋታ ላይ በዋነኝነት ማንቸስተር ዩናይትዶች በአራቱ ተጫዋቾች ብቻ ነበር ሲያጠቁ የነበሩት። በእርግጥ በአንዳንድ አጋጣሚዎች እነ ዳሎት፣ ካስሜሮ፣ ሜኑም ይህንን የማጥቃት ሂደትን ሲቀላቀሉ ተመልክተናል። ነገር ግን በዋነኝነት በእነዚህ አራት ተጫዋቾች ብቻ ነበር ሲያጠቁ የነበሩት። ያ ብቻውን ደግሞ የትናንትናውን ጨዋታ አሸንፈው እንዲወጡ አድርገናል። እንዲሁም በብዙ ተጫዋቾች በትናንትናው ሲያጠቁ የተመለከትንበትም አጋጣሚ ነው የተመለከትነው። ምክንያቱም ከዚህ በፊት ማንቸስተር ሲቲዎች በጣም ምርጥ በነበሩበት ሰዓት ራሱ ሲጠቁ የነበሩት በሁለት በጣም ፈጣን በሆኑ ተጫዋቾች ነው። ይህንንም ነገር እንግዲህ በተለይ ኑኖ ኤስፒሪቶ ሳንቶስ ወልቭስን እያሰለጠነ በነበረበት ሰዓት በራውል ሂሚኔዝ እና በፈጣኑ ትራውሬ አማካኝነት ነበር ማንቸስተር ሲቲን ሲያጠቃ የነበረው። በእነዚሁ በተመሳሳይ ሁለት ተጫዋቾችም ፉልሃሞችን ባለፈው አመት እንደዚሁ ማንቸስተር ሲቲዎችን ሲያጠቁ መመልከት ችለን ነበረ። አሸንፈው መውጣት የሚችሉባቸውንም አጋጣሚዎችም ሲያገኙ ተመልክተን ነበረ። ማንቸስተር ዩናይትድም በእነዚህ ፈጣን ተጫዋቾች ትናንትና ማንቸስተር ሲቲዎችን በጣም ሲያጠቁ መመልከት ችለናል፣ ሲያስጨንቁ መመልከት ችለናል። በእርግጥ ማንቸስተር ሲቲዎች ከጨዋታው በፊት ስላችሁ እንደነበረው የተከላካይ መስመሩ በጣም የሳሳ ነው። በዛ ምክንያትም ምናልባትም ይህንን ጨዋታ ተሸንፈው ሊወጡ ይችላሉ ስላችሁ ነበርና ትናንትና የማንቸስተር ሲቲን የተከላካይ መስመር ስንመለከት አኬ፣ አሊያኒ፣ ኩሶኖቭና ሉዊስ ነበረ በቋሚነት መጀመር የቻሉት። ከነዚህ ውስጥ እንግዲህ ኩሶኖቭ ነበር በጣም ጥሩ የሚባል እንቅስቃሴን ማድረግ የቻለው። ሌሎቹ ግን ያን ያህል ጥሩ የሚባል እንቅስቃሴን ማድረግ አልቻሉም። ከዛ ውጭም ፊት ለፊት መስመር ላይ በጣም ጥሩ የሚባሉ ተጫዋቾችን ይዘው ገብቶ ነበረ። አሁን ለምሳሌ ዶኩ፣ ሲልቫ፣ ፎደን፣ ሴሜኖና ሃላንድ ነበር በማጥቃት ሂደቱ ላይ ሲሳተፉ የነበሩት። ነገር ግን ያን ያህል ትልቅ የሚባል እድልን ሳይፈጥሩ መውጣት አይችሏል። እንዲሁም እኔ በዚህ ጨዋታ ላይ ራይንደርስ በቋሚነት ቢጀምር፣ ቼርኪ በቋሚነት ቢጀምር ከዚህ የተለየ ውጤትን አስመዝግበው ሊወጡ ይችሉ ነበር ብዬ ነው የማስበው። ምክንያቱም የቡድኑን ባላንስ ለመጠቀም ራይንደርስ በጣም ምርጡ ተጫዋች ነው የነበረው። በእርግጥ ሮድሪ በ6 ቁጥር ቦታ ላይ ብቻውን ነበር የጀመረው። ነገር ግን ከሱ አጠገብ ራይንደርስ ቢጀምር ኖሮ ቦክስ ቱ ቦክስ የሚጫወት አይነት ተጫዋች ስለሆነ በመከላከሉም በማጥቃቱም ደረጃ የተሻለ የሚባለን እንቅስቃሴ ያደርግላቸው ነበር ብዬ ነው የማስበው። ነገር ግን ሰሞኑን ይህንን ተጫዋች ተቀይሮ እንዲገባ ነው እያደረገ የሚገኙ። ምናልባት ፊት ስላልሆነ ሊሆን ይችላል፣ ያንን እርግጠኛ አይደለም። እንደዛም ቢሆንም ግን የዚህ ተጫዋች በቋሚነት አለመጀመር ማንቸስተር ሲቲዎችን የጎዳቸው ይመስለኛል። ይህንን የመሰለ አስፈሪ የአጥቂ ስፍራ ተጫዋቾች ኖሮት ራሱ አንድ ጎል ማስቆጠርም አልቻሉም። ማስቆጠርም ብቻ ሳይሆን ኦን ታርጌት መሞከር የቻሉት ኢላማን የጠበቀ ሙከራ ማድረግ የቻሉት ራሱ አንድ ብቻ ነው። ሌሎቹ ተጫዋቾች ራሱ ያን ያህል ጥሩ የሚባል እንቅስቃሴን ማድረግ አልቻሉም። እንዲሁም ከአጥቂ ስፍራዎቹ ላይ ሴሜኖ የተሻለ ለመንቀሳቀስ ሲሞክር መመልከት ይችላል። ሌሎቹ ግን ያን ያህል የረባ እንቅስቃሴ ማድረግ አልቻሉም። ሃላንድን ብንመለከተው በዘንድሮ ሲዝን እንግዲህ በፕሪሚየር ሊጉ 20 ጎሎችን ማስቆጠር ይችላል። ነገር ግን ባለፉት 7 ጨዋታዎች ከክፍት ጨዋታ ምንም አይነት ጎል ማስቆጠር አልቻለም። በፔናልቲ አስቆጥሮ ሊሆን ይችላል። ከክፍት ጨዋታ ግን ምንም አይነት ጎል አላስቆጠረም። በትናንትናው የማንቸስተር ደርቢ ጨዋታ ላይ 80 ደቂቃዎችን ያህል በሜዳ መቆየት ይችላል። በእነዚህ 80 ደቂቃ ግን 14 ኳሶችን ብቻ ነው መንካት የቻለው እና ምን ያህል ትንሽ ኢንቮልቭመንት እንደነበረው እንግዲህ በዚህ መመልከት እንችላለን። ሁለት ሙከራዎችን ማድረግ ቢችልም ሁለቱም ግን ብሎክ ተደርጎበታል። እንደዚሁም ደግሞ ማንቸስተር ዩናይትድ ቦክስ ውስጥ ራሱ የነካው 3 ኳሶችን ብቻ ነውና በጣም ትንሽ የሚባል ኢንቮልቭመንት ነው ማድረግ የቻለው። ከሱ በተጨማሪም ፎርደን ያደረገውን እንቅስቃሴ ስንመለከተው 45 ደቂቃ ብቻ ነው መጮት የቻለው። ከእረፍት በኋላ እንግዲህ ተቀይሮ ሊወጣ ይችላል። በጨዋታው ላይ ግን ያን ያህል ጥሩ የሚባል እንቅስቃሴ አድርጓል ማለት አንችልም። በአጠቃላይ በቆየባቸው ደቂቆች እንግዲህ 30 ኳሶችን ብቻ ነው መንካት የቻለው። እነዚህ 30 ኳሶች ደግሞ 18ቱ 22ቱ ኳስ ብቻ ነው የተሳካ የነበረውና 82% የተሳካ ኳስ ማቀበል ነው ያደረገው። እንደዚሁም ወደ ፋይናል ሰርድ ወይም ደግሞ ወደ ማንቸስተር ዩናይትድ የመከላከል ስፍራም 2 ኳሶችን ብቻ ነው ማቀበል የቻለው በቆየባቸው 45-46 ደቂቆችና ምን ያህል ከጨዋታ ውጪ እንደነበሩ በዚሁ መመልከት እንችላለን። ብዙ ጊዜ በማንቸስተር ሲቲ በኩል ከኳስ ጋር ብዙ ኢንቮልቭ የሚያደርግ ተጫዋች ቢኖር በርናንዶ ሲልቫ ነው። በትናንትናው ጨዋታ ላይም 56 ኳሶችን ብቻ ነው መንካት የቻለው እና ምን ያህል ትንሽ የሚባል ንክኪ እንዳደረገ በዚህ መመልከት እንችላልና እንደ አጠቃላይ እንደ ቡድን ማንቸስተር ሲቲዎች ትናንትና ጥሩ አይደለም የነበሩት። ይልቁንም የማንቸስተር ዩናይትድ ይዞት የገቡት ታክቲክ ማንቸስተር ሲቲዎች በነጻነት እንዳይጫወቱ አድርጓቸዋል። ማንቸስተር ዩናይትዶች በትናንትናው ጨዋታ ላይ በጣም አግሬሲቭ የሚባል ቡድን ነው የነበረው። በጣም ሲሯሯጡ ነው የነበሩት። በተለይ ከኳስ ውጪ በጣም ድንቅ የሚባል እንቅስቃሴን ማድረግ ይችላል ሁሉም ተጫዋቾች። ከኳስ ውጪ ማንቸስተር ሲቲዎች ብዙ ደቂቃ ኳሱን እንዳይዙት፣ ብዙ ሰከንዶች ኳሱን ይዘውት እንዳያንሸራሽሩት በጣም ከፍተኛ ጥረት ማድረግ ችለው ነበረ። ወዲያውኑ ነበረ ወደ ማንቸስተር ሲቲ የተጫዋቾች እየሄዱ እየተጋጩ ኳሱንም ቀበሉ የተመለከት ናቸው። በእርግጥ በዚህ ጨዋታ ላይ ከማንቸስተር ዩናይትድ በኩል ዳሉት በቀይ ካርድ አለመውጣቱም በጣም እድለኛ የሚያስብለው ይመስለኛል። ምክንያቱም ዶኩ ላይ የሰራው ፋውል በሌላ ጨዋታ ላይ ቢሆን ኖሮ ምናልባትም በቀይ ካርድ የሚያስወጣው ይመስለኛል። ጉልበቱን ነበር በእግሩ የመታውና በቀይ ካርድ ሊወጣ የሚችልበትም እድል ነበረ። ምናልባት ያ ቀይ ካርድ ተሰጥቶት ቢሆን ኖሮ ጨዋታው ሙሉ ለሙሉ ሊቀየር የሚችልበት እድል ነበረ። ነገር ግን በቀይ ካርድ አለመውጣቱ ለማንቸስተር ዩናይትድ በጣም
ትልቅ ጥቅም ሰጥቷቸዋል። ምክንያቱም በጨዋታው ላይ 7.3 ሬቲንግ ነው የተሰጠው። ድንቅ የሚባል እንቅስቃሴን ማድረግም ችሏል። በተደጋጋሚ በመከላከል ደረጃም ጥሩ ነው የነበረው፣ በማጥቃት ደረጃም ቡድኑን በደንብ ሲያገዝም የተመለከትንበት ሁኔታም አለና የትናንትናው ጨዋታ ማንቸስተር ዩናይትዶች እንደ ቡድን በጣም ምርጥ የሚባል እንቅስቃሴን ማድረግም ችሏል። ከጨዋታው በፊት እንግዲህ ይህን ያህል ምርጥ የሚባል እንቅስቃሴን ያደርጋሉ ተብሎ አልተጠበቅም ነበር። በእርግጥ ከጨዋታው በፊት በሰራሁላችሁ ማች ፕሪቪው ላይ እንደነገርኳችሁ የተለያዩ ምክንያቶችን አስቀምጬላችሁ ነበረ ማንቸስተር ዩናይትዶች ይህንን ጨዋታ አሸንፈው ሊወጡ የሚችሉበት ማለት ነውና ከጠቀስኩላችሁ ምክንያቶች መካከል አንደኛው እንደ ቡድን ከትልልቅ ቡድኖች ጋር በሚገናኙበት ሰዓት ለማሸነፍ በጣም ከፍተኛ ተነሳሽነት አላቸው። ይህንንም በተለያዩ ጨዋታዎች ላይ በደንብ መመልከት ችለናልና የትናንትናው ጨዋታ ደግሞ በጣም ትልቅ የሚባል ጨዋታ ነው። ከዛ በተጨማሪም ደርቢ ጨዋታ ነው፣ የማንቹሪያን ደርቢ የታየበት ጨዋታ ነውና በእነዚህ ምክንያቶች ማንቸስተር ዩናይትዶች ትልቅ መነሳሳት ሊያሳዩ ይችላሉ። ተጫዋቾቹም ይህንን ጨዋታ አሸንፈው ለመውጣት በጣም በከፍተኛ ፍላጎት ሊኖራቸው ይችላል ስላችሁ ነበረ። ሌላኛው ምክንያት ደግሞ አዲስ አሰልጣኝ እንደመሾሟቸው መጠን ማይክል ካሪክ የመጀመሪያው ጨዋታው የትናንትናው ጨዋታ ነውና ከዚህ በፊትም በማንቸስተር ዩናይትድም እንደዚሁም በተለያዩ ቲሞችም እንደተመለከት ነው አዲስ አሰልጣኞች በሚቀጠሩበት ሰዓት ተከታታይ ጨዋታዎችን ለማሸነፍ ትልቅ መነሳሳት ይኖራቸዋል። ይህንንም በማንቸስተር ዩናይትድ ከዚህ በፊት በሶልሻየር በደንብ የተመለከተነው ነገር ነው። ከዛ በኋላ በእርግጥ በሩበን አሞሪም ስር ያንን ነገር አልተመለከትንም፣ እንደዚሁም በቴንሃግም ስር ያንን ነገር አልተመለከትንም። እንደዛም ቢሆንም ግን በሶልሻየር ስር በደንብ የተመለከትነው ነው። እንደዚሁም ሌሎች ክለቦችም አዳዲስ አሰልጣኞችን በሚቀጥሩበት ሰዓት ተከታታይ ጨዋታዎችን ሲያሸንፉ መመልከት ችለናልና ያም አንድ ትልቅ ቦስት ሆኗቸው በትናንትናው ጨዋታ ላይ በጣም ምርጥ የሚባል እንቅስቃሴ ሊያደርጉ ችሏል። ነገር ግን ይህን ያህል ደግሞ ምርጥ እንቅስቃሴ ያደርጋሉ ደግሞ ብሎ የጠበቀ የለም። የተጫዋቾቹ ተነሳሽነት በጣም የሚያስደንቅ ነው የነበረው። ኳሱን ቶሎ ለመቀማጥ የነበራቸው ተነሳሽነት፣ እንደዚሁም ደግሞ የነጣቀውትን ኳስ ወዲያውኑ ወደ አጥቂው ለመላክ የነበራቸው ተነሳሽነት በጣም የሚያስደንቅ ነው የነበረው። በዚህ ረገድ ደግሞ የማንቸስተር ዩናይትድ አምበል የሆነው ብሩኖ ፈርናንዴስ በጣም አስደናቂ የሚባል ምሽትን ማሳለፍ ችሏል። 8.7 ሬቲንግም ተሰጥቶ የጨዋታው ኮከብም ሊባልም ችሏል። ይህ ተጫዋች እንግዲህ በሩበን አሞሪም በተለይ 3-4-3 ፎርሜሽን በሚጠቀሙበት በመሀል ሜዳ ላይ ካሉት አራት ተጫዋቾች መካከል አንደኛው ቦታ ላይ እንዲሰለፍ ነበረ ሲደረግ የነበረው። በተለይ ደግሞ መሀል ላይ ካሉት ከ6 ቁጥሮች ውስጥ አንዱ ላይ እንዲሰለፍ ነበር ሲደረግ የነበረው። ያ ደግሞ ወደፊት መሄድ ላይ የነበረውን ተጽዕኖ እንዲቀንስ አድርጎታል። ትናንትና ግን በሚወደው በሚመቸው ቦታ 10 ቁጥሩ ቦታ ላይ ነበር የተሰለፈውና ወደ ኋላም እየተመለሰም ቡድኑን ሲያግዝ ተመልክተናል። በተለይ ግን በዋነኝነት ግን ኳሶችን እየተቀበለ ወደፊት የሚጥላቸው ወደፊት ፓስ የሚያደርጋቸው የሚያሻማቸው ኳሶች ግን ማንቸስተር ዩናይትዶች የበለጠ አስፈሪ ቡድን እንዲሆን አድርጎታል። አንድ ኳስም አሲስትም ማድረግ የሚቻለ ተጫዋች ነበረ። በተለይ ሚንቦማ ላስቆጠራት ግብ ማለት ነው። ከዛ በፊትም ሚንቦማ አሪፍ ቻንስ እንዲያገኝም አድርጎት ነበረ። ያንን እድል አልተጠቀመበትም እንጂ ምናልባትም ከዚህ የበለጠ ጎሎችን እንዲያስቆጥሩ የሚያስችለውንም እድልም ፈጥሮለት ነበረ። ኦፍሳይድ ከተባሉት ጎሎች መካከልም አሲስት ያደረገውም ኳስም ነበረ በትናንትናው ጨዋታ ላይና በፊት የምናውቀው ብሩኖ ፈርናንዴስ ምንም እንኳን ማንቸስተር ዩናይትድ ጥሩ ባይሆን ራሱ ብሩኖ ፈርናንዴስ ከዚህ በፊት ጎሎችን ሲያስቆጥር አሲስትም ሲያደርግም በደንብ የተመለከትነው ነበረ። እናም በትናንትና ጨዋታ ላይም ያንን ብቃቱን በደንብ መመልከት ችለናል። ማንቸስተር ዩናይትዶች በትናንትናው ጨዋታ ላይ በሚያስገርም ሁኔታ ጨዋታውን 2-0 በሆነ ውጤት አሸንፈው መውጣት ችሏል። በማንቸስተር ሲቲ በኩል ያለውን ስንመለከት ግን በጣም የሚያበሳጫቸው ውጤት የሚሆን ይመስለኛል። ምክንያቱም ደግሞ ምሽት ላይ አርሰናሎች ከኖቲንጋም ፎረስት ጋር ያደረጉትን ጨዋታ 0-0 በሆነ ውጤት ማጠናቀቅ ችሏልና ይህንን ውጤት ስትመለከት ነጥቡን ማጥበብ የሚችልበትን አጋጣሚ ማጣትን ስትመለከት በጣም የሚያበሳጫቸው ይመስለኛል። ከዛ በተጨማሪም ደግሞ በዋነኝነት ያሳዩት እንቅስቃሴ ፔፕ ጋርዲዮላን የሚያበሳጨው ይመስለኛል። ምክንያቱም ከማንቸስተር ሲቲ የማንጠብቀው አይነት እንቅስቃሴ ነው ያደረጉት። በተለይ ደግሞ ሰሞንኛ ብቃታቸውን ስንመለከት ያለፉትን ተከታታይ ጨዋታዎች እያሸነፉ ነው ወደዚህ ጨዋታ መምጣት የቻሉትና ያንን ስንመለከት ይህ ጨዋታ በጣም የሚያበሳጫቸው ይመስለኛል። እናንተስ በዚህ ጨዋታ ዙሪያ ምንድነው የተመለከታችሁት ነገር? በውጤቱስ ምን ተሰማችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።